ጉዞ በምንወጣበት ሰዓት መንገዱ ሰላም ነው? ረብሻ አለ? እንደዚህ ከስትብኛል፣ እንደዚህ ሊሆን ይችላል ወይ ልጄ እንደዚህ ይሆናል ብላችሁ ፈርተን ከመጓዝ የተቆጠብንበት ወይም ደግሞ እየፈራን ሄደናል። እንግዲያውስ ይሄንን የአላህን ስም እንደጋገም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድን ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን እንግዲህ ሰዓታችን አስማኡላሂል ሑስናን የምናይበት ሰዓት ላይ ያለነው። ኢንሻአላህ ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩን። መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ዛሬ የአላህ ፍቃድ ከሆነ የምናየው 40ኛው የአላሁ ሱብሓነሁ ወተዓላን ስም ይሆናል። እሱም አልሙቂት የሚለውን ነው። ታዲያ አልሙቂቱ የሚለው የአላሁ ሱብሓነሁ ወተዓላ ስም በመጀመሪያ ደረጃ ማዕናውን ከማየታችን በፊት ትርጉሙን ከማየታችን በፊት ነፍዑ ምንድነው፣ በውስጡ ያዘለ የሆነ ጥቅሙ ምንድነው የሚለውን ኢንሻአላህ እናስቀድማለን። من قرأه 7 مرات 7 ጊዜ ይህንን የአላሁ ሱብሓነሁ ወተዓላን ስም ያ ሙቂት ወይም ደግሞ አልሙቂቱ የሚለውን የአላህን ስም በውስጡ ከያዛቸው ከሲሮች ውስጥ ምን አለበት ይላሉ። 7 ጊዜ በኩባያ ላይ ተቀርቶ ثم كتب عليه ከዛ በኋላ እዛ ላይ አልሙቂት የሚለውን ጽፈን የምንጠጣው እንደሆነ መቼ? ወቅት ሰፈር ጉዞ በምንወጣበት ሰዓት፣ ጉዞ ለመውጣት በምናስብበት ሰዓት ይሄንን ያልነው እንደሆነ ምን ይላሉ ዑለማዎች? አላህ በዛ ጉዞ ላይ ከሚከሰቱ ነገራቶች ይጠብቀዋል አሉ። በዛ በጉዞ ከሚከሰቱ ነገራቶች ይጠብቀዋል። ይሄ ብቻ አይደለም፣ ወህሸት ሰፈር በሰፈሩ ላይ በጉዞ ላይ ብቸኝነት እንዳይሰማው አላህ ያደርገዋል አሉ። በተለይ ደግሞ ገና ከቤት ስንወጣ ጀምሮ የሚባል ዱዓዎች አሉ። እነዛን ዱዓዎችም ጭምር የምንለው ከሆነ ለምሳሌ መኪና ላይ በምንገባበት ሰዓት ሱረቱል ኢስራእ ላይ ያለውን የመጀመሪያውን አያ እንቀራለን። ከዛ ይህንን ከቀራም በኋላ አስከትለን ዱዓኡ ሰፈር ተብሎ የሚባል አለ። ያንን ዱዓኡ ሰፈርን እንላለን። በተለይ ደግሞ ይህንን የአላህን ስም ካልን በኋላ ዱዓኡ ሰፈርን ያልን እንደሆነ አላሁ አክበር አላሁ አክበር አላሁ አክበር 3 ጊዜ ይህንን እንላለን። ከዛ በኋላ ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን የሚለው ይህንን አያ እንቀራለን። ثم اللهم إنا نسألك في سفرنا هذا البر والتقوى ومن العمل ما ترضى اللهم هون علينا سفرنا هذا واطوي عنا بعده اللهم أنت الصاحب في السفر والخليفة في الأهل اللهم إني أعوذ بك من وعثاء السفر وكآبة المنظر وسوء المنقلب في الأهل والمال والأولاد يميلون عندي كلام بوهلا 7 ጊዜ ሱረቱል ቁረይሽ እንቀራለን። አንድ ጊዜ ደግሞ አያተል ኩርሲይን ቀርተን የምንሄድ ከሆነ خلاص انتهى። በመንገድ ላይ እንዲህ ይከሰትብኛል ከሚለው ነገር በአላሁ ሱብሓነሁ ወተዓላ የተጠበቀን እንሆናለን ማለት ነው። አላህ ይጠብቀናል አሉ ከዚህ ነገር። ፈኢዘን በአላህ ጥበቃ ስር ለመዋል ይህንን ነገራቶች ብለን ብንወጣ እጅግ ኸይር ትልቅ ነገር ነው። የሚሸኘን ሰው ደግሞ ምሳሌ ደረታችንን ያዝ አድርጎ አስተውዲዑከ አላህ አንተንም ዲንህንም አማናህንም ያስከውን ነገር ለአላህ አማና ሰጥቼሃለሁ ብሎ በዛ አይነት ሁኔታ ቢሸኘው ኸይር ነው፣ ትልቅ ነገር ነው ማለት ነው። ታዲያ አልሙቂት የሚለው የአላሁ ሱብሓነሁ ወተዓላ ስም ማዕናው ምንድነው? ትርጉሙ ምንድነው ካልን ሁወ አልሙቅተዲሩ ሁወ ራዚቁል ቁት ነገራቶችን የሚያስተናብር አላህ ነው። ሪዝቅን ቀለብን ለባሪያዎቹ የሚሰጥ አላህ ነው። ምን ይላሉ አንዳንድ ዑለማዎች ተጠየቁ፣ ቁት ብሎ ማለት ይሄ ቀለብ ተብሎ የሚባለው ምንድነው ተብሎ ሲባሉ ምን አሉ? ቁትማ ብሎ ማለት
ዚክሩል ሐይ አለዚ ላ የሙት የማይሞት የማይጠፋ የማይቀያየር የሆነውን ጌታን አላህን ማውሳት ነው አሉ። አላህን መዘከር ነው አሉ። ይሄ ቁቱል ማዕነዊይ ተብሎ የሚባለው ነው። ዛሂሩ ግልጹ ያው መብላት መጠጣት ነው፣ ግን ማዕነዊይ ተብሎ የሚባለው አላህን ማወደሱ ነው አሉ። ታዲያ የንበጊ ሁላችንም የሚገባን ነገር አለ። ይሄ ምንድነው? ነፍሳችንን በዚክር በተውባ ልናድሳት ይገባል፣ ልናጠናክራት ይገባል። ናፊዕ ብን አዝረቅ ተብሎ የሚባሉት አብዱላህ ብን ዓባስ ረዲየላሁ ተዓላ አንሁን ጠይቀዋቸው ነበረ። ስለምን? ስለዚች የቁርአን አንቀጽ ማለት ነው። ወካነ አላሁ ዐላ ኩሊ ሸይኢን ሙቅተዲራ ስለሚለው የቁርአን አንቀጽ ሲጠየቁ ምናሉ? አይ ቁድራህ ነው አሉ። ቁድራ ነው በማለት መልሰዋል ማለት ነው። ታዲያ በሪዝቃችን ጉዳይ ላይ በቀለባችን ጉዳይ ላይ በአላህ ላይ ልንመካ ይገባል። በአላህ ላይ መመኪያችንን ልናረግ ይገባል። ተወከልቱ ዐለል ሐይ አለዚ ላ የሙት ብለን ለአላህ በአላህ ላይ ተወኩላችንን ማድረግ አለብን። ፈዐሊምቱ አነ ሪዝቂ ላ ያእኩሉሃ ገይሪ ፈጥመአነት ባሊ ብለው እንዳሉት ሪዝቅን የኔን ሲሳይን ከኔ ውጪ ሌላ ማንም እንደማይበላብኝ ያወኩ ጊዜ ቀልቤ ተረጋጋች ብለዋልና ኢማሙና ሻፊዒ ረዲየላሁ ተዓላ አንሁ። እኛም በአላህ ላይ ልንመካ ይገባል። የራሳችን ንብረት የሚባለው ወይ የበላ ነው በልተን ሆዳችን ውስጥ የቀረው ወይም ደግሞ ለብሰን ያረጀው የሆነ ልብስ ነው። ሌላ የኛ አይደለም፣ የወራሾች ነው። ቁምሳጥን ውስጥ ያለው ልብስ የኔ ብዬ ላለሁ እንጂ የወራሽ ነው። ቡኪ ውስጥ ያለው ብር የኔ ላለሁ እንጂ የወራሽ ነው። ስለዚህ በአላህ ላይ ልንመካ ይገባል። አላህ በቁርአን ምን ይላል? ወካነ አላሁ ዐላ ኩሊ ሸይኢን ሙቅተዲራ። ፈአላህ ሓላችንን ባህሪያችንንም አላህ ያሰምርልን። ተወኩላችንን በአላሁ ስብሓነሁ ወተዓላ ላይ አላህ ያድርግልን። ኢንሻአላህ በ41ኛው የአላህ ስም እስከምንገናኝ ድረስ አስተውዲዑኩም ላህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።